ለምንድን ነው ቢጃማዬን ወሰድሽብኝ? ምን? ቢጃማዬን ለምን ወሰድሽብኝ? ምን ወሰድኩብሽም? ወስደሽብኛል። የኔ ልብሶች እንደምትወጃቸው አውቃለሁ። እንከባበር እሺ። እኔ አንቺን ቢጃማ ነክቼ አላውቅም። የለበሽው ሱሪ የማን ነው? ያንቺ። ይሄን ሱሪ ብቻ ነው የነካውብሽ። የለበሽው ሹራብስ? ያንቺ። ምን እንደምፈራ ታውቂያለሽ? አላውቅም። የኔ ልብሶች ለብሰሽ ኦዲሽን ከመሄድሽ የተነሳ ካንቺ እነሱ ቀድመው እንዳይጠሩ ነው። ልክ ነሽ። ለዛ ነው ማለት ጠራው ለካ። ልብሴን አትንኪብኝ። በቃ ካሁን በኋላ አልነካብሽም ብዬ ቃል መግባት አልችልም። ቢጃማሽን ግን እኔ አልወሰድኩትም። ወስደሽብኛል። ካንቺ ውጪ ማንንም አይወስደውም። እና የሞች መኝኝ እኔ ወስድብሽ ደስ ይለኝ ነበር እኮ ግን እኔ አልወሰድኩብሽም። ታዲያ ማን የወሰደው? ካሁን በኋላ መቼም ቢሆን የሷን ነገር እንዳትነኪባት አለበለዚያ ትገልሻለች። ተረፈኝ ቢጃማ ነው ለብሶ ያየው። የኔ ቢጃማ የሴት ቢጃማ ለብሶ ፈለ። ለፍቅር ሲባል እንኳን የሴት ቢጃማ መልበስ ይቀርና ራቆቴን ሄዳል። ይሄ ከሳሎን ወደ መኝታ ቤት የምትሮጭበት ያባትሽ ኮንዶሚኒየም መሰለሽ? ምን ያሰጥሻል? ቤታችን ስቱዲዮ ነው፣ መኝታ ክፍል ነው። ያለሽ ሆቴል ውስጥ ነው። ምን ያሰጥሻል? የማልፈልገው ሳይቼ እዚህ ሆቴል ውስጥ የሚመጣ እንግዳ ስትሮጪ ቢያይሽ ምን እንደሚል ታውቂያለሽ? አርፈሽ ስራሽን ስሪ። የማልፈልገውን ሰው አያገኝ። ወንድም ይሮጥሽ ማልፈልገውን ሰው አይቼ ምን ሆነሽብኝ ነው? ሳህን እያጠብኩ እያለ ተሰበረ። ማን ጸበያለሽ? ቆሾ ሰማ። ዛሬ እዚህ ቤት ታንሽ ነው። ስለሞት ነው የምታወራው? ማናችንም አልሞት። እኛማ እንደማንሞት አውቃለሁ። አንቺ ግን በእርግጠኝነት እንደምትሞቺ መናገር እችላለሁ። ለምን? ቡና እዚህ ቤት ውስጥ አንድ ዕቃ ተሰብሮ ብታይ ትገልሻለች። ይሄን ሳህን ደግሞ እንደ ልጇ ነው የምታየው። አትፍሪ፣ ባንቺ አልተጀመረም። ቆቃ መስበር ሞት። ቆይ ስንት ጊዜ ነው ሙናን ዕቃ አትንኪ ብዬ ነገርኩሽ? ላግዘው ተስበኝ ነው። ይሄን ጉድ ከሰማሽ ታባርሻለች። ዝም በይ ወሰን አታባርሽ። መጀመሪያ ትደበድብሻለች፣ ከዛ በኋላ ነው የምታባርሽ። ይሄ ሳህን ሲሰበር ያየነው እኛ ብቻ ነን። አዎ። ስለዚህ ለማንም አንናገርም። አለቃ ሙናም አታውቅም ማለት ነው። እኔ አልናገርም። እኔም አልናገርም። ማናችሁም እንዳትናገሩ። እኔ እንዳልናገር ስንት ከፍኛለሽ? ዶሰን ምን የሀብታም ልጅ ነች፣ የብር ችግር የለባት። ቢሆንም ጓደኛህ ነች እኮ። በችግሯ ትደራደራለህ? ታሳፍራለህ። ባለቤቷ ምንም ሳትናገር እናንተ ታሽቃብጣላችሁ እንዴ? ከባለቤቱ ተቀጣሪ አሽቃበጠ የሚባለው ለካ እውነት ነው። ለጓደኛችን እየተከራከር ነው። አላሽቃበጥንም። እሺ ትንሽ አሽቃብጣችሁ ሳህኑ ላይ ፎከስ እናድርግ። ምን ናችሁ ነው? ምን ቆመን እያወራን ነበር። ማንም ሳህንሽን አልሰበር። ዝም ብሎ ሲቀባጠር ነው። ምንም ሳህን አልተሰበረም። ንገራት። ሜሮን ሳህን ሰብራለች? አልሰበረችም። ምን ነው ምንሽ? የሆነ የጎደለ ነገር። በሉ ደህና ዋሉ። በሉ ደህና ደሩ። ይኸውልሽ ሙና፣ አንድ ዕቃ ተሰበረ ብለሽ መናደድ የለብሽ። ከዕቃው የሰው ልጅ ህይወት ይበልጣልና። ምንድን ነው የተሰበረው? ጸዳል ተሰበረች። ለሳህኑ ስም አውጥተሽላታል?
ደግሞ ሴት ነች። አጣብሺ። ማን የሰበረው? እኔ እጅ ላይ ያየሽው ማን የሰበረው ትያለሽ እንዴ? ሜሮን ነች። አትናደጂ። ከዚህ የበለጠ ሳህን ገዛልሻለሁ። ልጅሽ ቢሰበርብሽ ሌላ ልጅ አምጥተሽ ትተኪያለሽ? አይ ከስብራቱ እንዲድን በደንብ አሻለሁ። ሳህኔንም አሽተሽ ጠግነሽ ካላመጣሽ ከዚህ ቤት ትወጫለሽ። ባላየ ጥለኝ ልትሄድ ነው? ለምን? ስራ ነው ያደርኩት፣ ርቦኛል። ቤት ገብቼ ደግሞ ቁርስ መብላት አለብኝ። እና ምን ችግር አለው? እዚህ ትበላለህ። ትጋብዘኛል? አይ ከሆቴል ትርፍራፊ ተመላሽ ታወጣለህ። ስቀልድ ነው። ገንዘብ የምትፈልግ ከሆነ ግን ልሰጥ እችላለሁ። ቆይ በምትኩ ምን ልትቀበለኝ? ጥቅመኛ ነው እንዴ መስል? ሱፉን ትሰጠኛለህ። አንተ ምን ይሰራልሃል? ጽዳት ነው የምትሰራው። ሱፍ ምን ያደርግልሃል? ለቁርስ ብዬማ ስጦታ የተሰጠኝን ሱፍ አልሸጥም። እሺ ምሳ ደግመሃለሁ። እሺ የሪሳ ምርመራ ከመጣ አስክሬን ላይ የሰረኩትን ቁርስና ምሳ ብበላበት ያዋጣኛል። ምክንያቱም በነፃ ነው ያገኘሁት። አባቴን ማግኘት አልፈልግም። ሁሌም ሳየው ልጅነቴን ነው የማስታውሰው። ባየሁት ቁጥር ወደማልፈልገው ልጅነቴ ይመልሰኛል። ወደ ልጅነቴ መመለስ ደግሞ አልፈልግም። ውሃ እኮ አላልኩሽ፣ የሚበላ ነው ያልኩሽ። እየደረሰ ነው አባ። ለምን ነበር የፈለከኝ? አይተሽኝ ሮጥሽ አይደል? አባትሽን አይተሽ? ኧረ ተራምጄ ነው። እዛ ሆቴል ውስጥ እንደዛ የሮጥሽው ሩጫ እርምጃ ከተባለ እስካሁንም ኃይሌ ገብረስላሴ እየተራመደ ነበር ማለት ነው። ግን እኮ እንደዚህ ፈጣን ሯጭ መሆንሽን አላውቅም ነበር። በልጅነት የተለማመድኩት። ከማን ለማምለጥ? ከቦክስና ከእርግጫ። አባትሽ ደስ ይላል። ኧረ እባክሽ። አዎ አባቴ በህይወት ቢኖርልኝ ደስ ይለኝ ነበር። እመኚኝ፣ ከኔ በህይወት ካለው አባት የሞተ ያንቺ አባት ይሻላል። ኧረ ተይ፣ አባባ እያፈር ተጭኖት ብቻውን ተቀብሮ። ብቻውን አይደለም፣ ምስጦች አሉለት። ምስጦች በቁም ያለን ሰው መብላት ቢጀምሩ አባቴን ነበር ማቀርብላቸው። አዲስ የጻፍኩትን ግጥም ላንብልሽ? ግጥም ላይ ያልተሰበረ ሳህን የሚል ስንኛለሁ? የለበትም። ከሌለበት መስማት አልፈልግም። ቆይ ለምንድን ነው የፈራሽው? ሙና እኮ ከዚህ ቤት ልታባርሽ አትችልም። እውነት? ላጽናናሽ ብዬ ነው። ታባርሻለች። ቆይ እሺ እኔ ምን ላድርግ? የሳህን ወጌሻ ሆናለሁ ብዬ አንድ ቀንም አስቤ አላውቅም ነበር። ምን አለ ቆንጆ ምግብ ብታዘጋጅ። ሲያስጠላ። አባዬ ጣት እስኪ ማማ እየመጠጥካቸው በልተህ ሲያስጠላ ትላለህ። ተመልከታቸው እስቲ፣ ከመመጥመጣቸው የተነሳ ግራ እጅ ከቀኝ እጅ አጥሯል እኮ። ተይኝ እስቲ። አሁን ወደ መጣሁበት ጉዳይ ልመለስ። ለምን እንደመጣህ አውቃለሁ። እንደ ልጅነቴ ልትሰድበኝ ወይም ሴቶኛ ስለተፈጠርኩኝ ምሬትን ልገልጽ። አሁን ወንድ ብትሆኚ ኖሮ ወታደር ትሆኚ። እንደ ራስህ ማድረግ ከፈለክ ወንድሜ አለልህ። ለምን እሱን አታደርገው? እኔ እሱን ተይው። አንቺ ግን ጀግና ነሽ። ወንድ ብትሆኚ ኖሮ እኔ ያጣሁትን ጄኔራልነት አንቺ ታገኙ ነበር። አባዬ እጄ ባይመታ ኖሮ ይሄኔ ጄኔራል ነበርኩ። አባዬ ሴቶኛ ነው የተፈጠርኩት። ለአንተ ሲባል ወንድ አልሆንም። በማንነቴ ተቀበለኝ። አልቀበልሽ። ለምን ነበር የመጣኸው? ያው እንደምታውቂው አንዳንድ ጊዜ አስብሽና ትናፍቅኛለሽ። እውነት ናፈኩ? ናፈቅሽኝ ስትል ነው የሰማሁህ አባ? አሁን ልጄ፣ ታዲያ ዛሬ ለምን አልመለከታትም ብዬ ይኸው መጣሁልሽ። አመሰግናለሁ አባ፣ በጣም ነው ደስ ያለኝ።
ምን እንደማደርግልህ አላውቅም። በረስቼ ምን ገንዘብ ያስፈልገኛል። ናፍቀሽኛል ያልከውስ? የምፈልገውን እስከማገኝ ድረስ የማልፈልገውን መሆን ግድ ይለኛል። ናፍቀሽኝ የመጣሁት ከምትል በቀጥታ ብር ስጭኝ አትለኝም? በረስቼ አልሰጥም። ወንዱ ልጅ ይስጥ። ሂድና እሱን ጠይቀው። ተይ እንጂ ሙናዬ፣ ምንም ቢሆን እኮ አባትሽ ነኝ። እኔ ምንም ባልፈልግሽም አንቺ ግን ጥሩ ልጅ ነሽና። አልሰጥም። ብሰጥህም ራሱ በእርግጠኝነት ልጠጣበት ነው። ማን ያለሽ ለመጠጥ? እኔ አንቺን ለመጠጥ ጠይቃለሁ እንዴ? ቁማር ልጫወትበት ነው። ልጆቼን አንቀባርሬ ነው ያሳደግኩት። እንደኔ ያለ አባት የትም አይገኝም። እንደዛ አለ። ዘርፈኝ ነው እንዴ? ውብዬ ነው ማሲዝ ሌባ። አንተን ነው እንጂ ማሲዝ ሌባ። እኔ ሌባ አይደለሁም። ሌባ ነህ። ለመሆኑ ይህን ልብስ ከየት ነው ያመጣው? ይህን ሱፍ ከየት ነው ያመጣው? ከጓደኛዬ ነው የገዝቼው። ጓደኛ ምንድን ነው የሚሰራው? ጽዳት። የሬሳ ምርመራ ክፍል ውስጥ? አዎ። ወንድሜ የሞተ ቀን የለበሰውን ሱፍ ነው አንተ የለበስከው። ጓደኛ ምንም ሳያራራ ወንድሜ ራቁቱን እንደመጣ ራቁቱን ይሂድ ብሎ ወንድሜ የለበሰውን ሱፉን ወሰደበት። እውነቱን ነው። ምን ይሰራለት? ለሱ ምንም አያደርግለትም። ለኛ ግን ይሄ ሱፍ ያስፈልገናል። ምን ልትለብሰው? ልንመልሰው ነው። ተከራይተው ነው። አሁን አንተው። ወንድምህን ስላጣ በጣም አዝናለሁ። ሱፉን ግን አልሰጠህም። ለምን ሮጥክ? እዛው አትጋፈጥም ልትለኝ ትችላለህ። ምን መሰለህ፣ እድል ቀንቶኝ ብመታው ማሳከሚያ የሚሆን ገንዘብ አወጣለሁ። እድል ቀንቶት ቢመታኝ ደግሞ ለራሴ መታከሚያ የሚሆን ገንዘብ አወጣለሁ። ከዚህ ሁሉ ጣጣ ብሮጥ አይሻልም? አባያውን ማውራት አልችልም። አዲሷ ሚስትህን አውራት። እኔ ለራሴ እዚህ ሳንት ሰብሮብኝ ለመጠገን እያሸሁት ነው። አትረብሸኝ። አባትሽ ነው? አይ አጎቴ ነው። ምን አይነት ጥያቄ ነው የምትጠይቀው? አዎ አባቴ ነው። በዚህ ጥያቄ እኮ ነው የጠየኩሽ። ቆይ ሌላ ምን አጠፋው? ወዴት ልትሄድ ነው? አንተም ልክ እንደ አባቴ ጓደኛዬ ልታገባ ነው? ድሮም ወንዶች ስትባሉ ሁላችሁም አንድ አይነት ነው። ስለምን ትዳር ነው የምታወሪው? ደግሞ ቆንጆ ጓደኛ ያለሽ መስል ጓደኛዬ ልታገባ ነው አትበይ። አለች። ስልኳን ስጭኝና እራት እየበላን እንደማልፈልጋት ልንገራት። አታኩርፊ። ስታኩርፊ ደግሞ እናቴን ነው የምታስታውሽኝ። ይበልጥ እንደወድሽ እያደረግሽ። ከወደድከኝ መላ ፈልግ። ያለን አማራጭ አንድ ብቻ። ምን? ተከተኝ። ጥፋተኛው አንተ ነህ። ምን አጠፋው? አንድም ቀን ሳትጠይቃት ለብር ሲሆን ግን ፈልጋት መጣ። ይሄ ምን ማለት ነው? ችግሮኛል ማለት ነው። ቁማር መጫወት ነው ችግር? አዎ። የቁማር ሱስ ቤት ያፈርሳል። እኔ ማውቃቸው ሰዎች እራሱ አሉ በዚህ የተነሳ ቤታቸው የፈረሰ። አይ ለልማት ነው የፈረሰው። ቁማር ግን ጥሩ አይደለም። ቤትን ባያፈርስ አንተን ያፈርሳል። ይገርምሻል፣ እኔ እንዲህ በቀላሉ የሚፈርስ ስብዕና የለኝም። ብር ብታጣ ልጅን አታስይዘም? ይሄም አለ ለካ። ማነሽ? ሙናዬ? ሙና! አንተን የመሰለ ሰው እንዴ ቁማርተኛ ይሆናል? ይቅርታ ግን አንተ ባትይኝ ደስ ይለኛል። እና ማን ልበልህ? አንቱ በይ። ተመልከት እስቲ ራስህን። ጠንካራ ነህ፣ ቆንጆ ነህ። ስንት ዓመት ቢሆን ነው? 40 እመስላለሁ አይደል? ራሴን ስለምጠብቅ። እንዲህ እንዳማረብህ እንድትቀጥል ደግሞ ቁማር ይቅርብህ። አሁን ሂድና ልጅን ይቅርታ ጠይቃት። ከዛ ሁሉም ነገር ይስተካከላል። ሙና እንደው ገር ነች። በጸባይ ከጠየቃት ኩላሊቷንም ጨምር ትሰጥሃለች። እሱን አስይዘህ ቁማር መጫወት ትችላለህ። አመሰግናለሁ። ሞዴሊንጉን ትቼ ስለ ልቦና አማካሪ አይደል እንዴ? በጣም ጎበዝ ነኝ። አንተ ምን ሆነ ነው? ምንድነው የሚያስሩት? አንተ ከከተትከኝ ማት ውስጥ እያመለጥኩ ነው። የምን ማት? ከሬሳ ላይ ወሰድከው ልብስ ሸጠልኝ እያሯሯጠኝ ነው። አንተ ምንድነው የምትለው? መንፈሱ አሯሯጠኝ? መንፈሱ ገና አልመጣም። ነግሽ ወንድሙን ይላከው። ይልቅ ሱፉን ሰድና ገንዘብ ይመልስልኝ። ገንዘብ እኮ የለም። የት ሄደ? ትተፋታለህ። አንተ ምን ሆነ ነው? እሰጥሃለሁ። በስነ ስርዓት አዋራኝ። ጓደኛ እኮ ነኝ። በፈጣሪ ምን ሆነሃል? ጭራሽ እንዴት እንደማናገር የምትነግረኝ አንተ ነህ። ችግር ውስጥ ነው የከተትከኝ። እሰጥሃለሁ። በቃ ተረጋጋ። አንተን ችግር ውስጥ ከትቼ የትም ቢሆን ብቻ አንተ አልሄድም። የት ነው? እጄን ልታጠብ። እሳብ
የበላው እጁን ታጥቦ ሲመጣ ይሰጥሻል። ጥለኸኝ እንደማትሄድ አውቅ ነበር። ሰላም ሰላም። ሰርጋችሁን የአብርሃምና የሳራ ያድርግላችሁ። የምን ሰርግ ነው? በሰርግ አይደለም እንዴ ተጋባችሁ? ባልና ሚስት አይደለም። ወደፊት ግን ሊሆን ይችላል። ለጊዜው አልተጋባም። ውይ በጣም ይቅርታ፣ ብዙ ባለትዳሮች ስለማስተናገድ ነው። አሁን ምን ልርዳችሁ? ሙሉ የኪችን ዕቃ ላሳያችሁ? አይ እኛ እንኳን አንድ ቃል የምንፈልገው ይሄን የሚመስል ሳህን አለሽ? ይሄን የሚመስል ሳህን የለኝም። የሚቀራረብ ግን መፍጫ አለኝ። መፍጫ እንፈልጋለን። ያስፈልጋችኋል እንጂ ብሰዱ። እሺ እንወስዷለን፣ ግን መጀመሪያ እኔ የሚመስል ሳህን ስጭንና ከዛ መፍጫውን በነፃ ትመርቂልናለሽ። ቀልደኛ ነሽ። ጥርሴን አሞኛል እንጂ ስቅልሽ ነበር። ወይ ከሚያምሽ ላውልቅልሽ እንዴ? ሳህኑ አለ የለም? የለም። ሌላ ቦታ እንፈልጋለን። ነይ እንሂድ። መውጣት አትችሉም። ከወጣችሁ ሞታል። ካልገዛንሽ ነው የምትሞቺው? አዎ። ለምን ሲባል? ከነጋ ምን ከነጋ ሳምንቱን ሙሉ ምንም ዕቃ አልሸጥኩም። የቤትም የሱቄም ኪራይ ደርሶብኛል። እናንተ ካልገዛችሁኝ ብር ከየት አመጣለሁ? እባካችሁ ግዙ። ምን ሆነሽ? ራሴን አሞኝ። ምን ሆነሽ ነው ያመመሽ? የማልፈልገውን ሰው አይቼ። ማ ጓደኛሽን ነው? አንተን ነው አባ፣ አንተን ያሳመምከኝ። አንድም ቀን እንደ አባት ሆነልኝ አታውቅም። ሁሌም ለጥቅምክ ነው የምትፈልገኝ። በፈለግሽን ጊዜ ያልደረስኩልሽም አሁን ብትረጂ ምን አለበት? መቼ ደርሰን የምታውቀውን ነው። ሴትነቴን ራሱ አምነህ አልተቀበልክም። ከልጅነቴ ጀምሮ አንተን ደስ እንዲል እንደ ወንድ ስቆረጥ እንደ ወንድ ስለብስ ነው የኖርኩት። በቃ ሙናዬ፣ በቃ አታልቅሽ። ይቅርታ አድርጊልኝ፣ አጥፍቻለሁ። አይዞሽ፣ በቃ አታልቅሽ። እንዴ ጃኬትን እኮ አጠጠብሽው። በቃሽ እንዴ። ያዥ በቃ አታልቅሽ። በቃ አታልቅሽ የኔ ቆንጆ። በቃ አመሰግናለሁ አትለኝም እንዴ? አንቺ ልጅ እያለሽ ብስኩት ስገዛልሽ አመሰግናለሁ ብለሽኛል። እንዴ ምን ሆነክ ነው ዶሰን? ምንድን ነው ዶሰን? ምን ተፈጥሮ ነው? ክብሬን አጣሁ፣ ልብሴን አጣሁ፣ ብሬን አጣሁ። እንዴት በዚህ የተነሳ ምን አድርግ ነው የምትለኝ? እገላለሁ። ምን አደረኩ እኔ? እገላለሁ ነው የምትለኝ? እሺ እኔ ምን አድርግ ነው የምትለኝ? ከሬሳ ላይ ወሰደውን ልብስ ሸጠልኝ። ምን? ጥላሁን እንዴት የሞተ ሰው ልብስ ትሸጥለታለህ? ምን አይነት ሰው ነህ ግን አንተ? ለእኔ ሴት ታገኘልኛለህ እንዴ? አጠፋል። በተከበርኩበት ሰፈር ያዋረድክ። ሄሎ፣ አቤት አለቃ። ለምን? ሄሎ፣ በማይረባ ምክንያት ከስራ አባረሩ። አሁን እሺ፣ ለሞተ ሰው ሱፍ ምን ይሰራለታል? ናግረልኝ፣ ይኸው ናግረልኝ። አለቃዬ ከስራ ያባረሩኛል። አንተ ናና ደግሞ ከህይወት አባረኝ። ናግረልኝ። እንደውም ትቼዋለሁ፣ ሀሳቤን ቀይሬያለሁ። ከረልኩ ደስ ነው። በምን በቀል ይበቀል? ሳህንሽን መጠገን አልቻልኩም፣ ግን በምትኩ
መፍጫ ገዝቼልሻለሁ። የምወደውን ሳህን ሰብረሽ በዚህ መፍጫ ትደልይኛለሽ? ትችያለሽ። የግጥሜ ርዕስ እንዳይሰበር ቃል በቃል ሲሰበር ጥሩ በመጥፎ ሲሰበር ሳህን በድንጋይ ሲሰበር ፍቅር በጥላቻ ሲሰበር አየው ሁሉም ሲሰባበር ስብር 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 እንክት 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 እንክትክት 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 ድቅቅ 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 ሁሉም ነገር ስብር ስብርብር ስብርብር እጅ ሳህንን ይጠብቅ ፍቅር ፍቅርን ይጠብቅ ሰው ሰውን ይጠብቅ ዳግም ላይመለስ ላይታሽ ላይጠገን ወድቆ እንዳይሰበር ስብር ስብር ስብር